በአማኝ ውስጥ ያለው ኢየሱስ ነው። ባላመኑ ውስጥ ደግሞ ማን ያድራል? ኃጢአት። ባመኑት ውስጥ ማን ያድራል? ክርስቶስ። ክርስቶስ ወደኛ ሲያድር ኃጢአትን ጠጋበል ብሎት አይደለም የገባው። ደባል ሆኖ አይደለም የገባው። የሆነ በክፍል ተከፋፍለው አይደለም አንተ ውስጥ ያሉት። በእኛ ውስጥ አንድ ሰው ነው የገባው። ኃጢአትን ድል ያደረገው ኢየሱስ ገብቶብሻል። በክርስቶስ ላመኑ ሁሉ ማነው ውስጣችሁ ያደረው? ክርስቶስ። የሕያው የእግዚአብሔር ማደሪያ መቅደስ እንደሆናችሁ አታውቁምን? ኦኬ፣ እኛ ውስጥ ያደረው ማን ነው? በእርሱ ኃጢአት የለም፣ ኃጢአትንም አላደረገም፣ ኃጢአትንም አያውቅም። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችኋል። ኢየሱስ ምን ሊያደርግ ነው የተገለጠው? በቃ አንተ ጋር ኃጢአት ሕያው ሆኖ የሚኖረው ሰውየው እስኪመጣ፣ ያስወገደው ኢየሱስ እስኪመጣ። በሞመንት ኢየሱስ ሲገባ ውስጥ ኃጢአትን አስወግዶ ነው የገባው። በመስቀል ባስወገደው ደም ወደኛ ቀድሶን ነው የገባው፣ አጥቦን ነው የገባው፣ በመንፈሱ ለይቶን ነው የገባው። ከገባ ሰዓት ጀምሮ ባንተ ውስጥ ኃጢአት የለም። ሮሜ ምዕራፍ 7 ቁጥር 14 እስከ ቁጥር 25 በጋራ ጮክ ብለን ረገጥ አድርገን እናነባዋለን። ሮሜ ምዕራፍ 7 ቁጥር 14 ጀምረን እስከ 25 ድረስ አንድ ላይ እናንብበው። 1 3 ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩኝ የሥጋ ነኝ። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና። ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግን መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር እውነትም በሥጋዬ በጎ ነገር እንዳይኖር አውቃለሁና። ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉውን ነገር አድርጋለሁና። ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ሕግን ያን ማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካም አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ከሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ። አሜን። ይህንን ክፍል እያጠናን እንግዲህ ሮሜ ምዕራፍ 7 ብዙ መሠረቶችን ጥያለሁኝ። ዛሬ በዛው ላይ ነው የምቀጥለው። ቁጥር 14 ጀምሮ ሐዋርያው ጳውሎስ በጣም ከፍተኛ የሆነውን የህይወት ትግል እያነጻጸረ የሚያቀርብበት ክፍል ነው። ይሄ ከቁጥር 14 እስከ 25 ያለው ለብዙ ቅዱሳን ግራ የሚያጋባ ነው። ምክንያቱ ደግሞ ዛሬም የአማኝ ህይወት እንዲህ እንደሆነ ስለሚያስቡ ነው። አማኝ ወይም ክርስትና ትግል እንደሆነ፣ ስጋ አስቸጋሪ እንደሆነ፣ በህይወታችን ላይ የሚያይል እንደሆነ፣ ግን ደግሞ ከስጋ ብቻ የተነሳ ሳይሆን በመንፈስ የእግዚአብሔርን ሐሳብ ማድረግ የምንፈልግ፣ ነገር ግን ስጋችን ከእግዚአብሔር መንፈስ በልጦ ምንም ያደርገን የሚያሸንፈን፣ ከዚህ የተነሳ በውስጣችን ምን አይነት ትግል እንዳለ ውስጥ ላይ መንፈሳዊ ነገር ማድረግ የሚፈልግም ደግሞ ስጋዊ ነገር ማድረግም የሚፈልግ ሁለት ማንነቶች በአንድ አማኝ ውስጥ አለ። ከዚህ የተነሳ ምን መደረግ አለበት? ክርስትና ትግል ነው፣ ውጊያ ነው የሚል አንድምታ ያለው ስብከቶችና ትምህርቶች በብዙሃኑ ዘንድ
ተምረናል፣ አድገናል እና ስጋን መጎሰም እንዳለብን፣ ስጋን ማሸነፍ እንዳለብን፣ መታገል እንዳለብን፣ አሸናፊዎች ሆነን መገኘት እንዳለብን የሚነገረን አያሌ ቀናል። የሐዋርያው የጳውሎስ መልእክት ግን ሮሜ ምዕራፍ 7 ሲጀምር ወንድሞች ሆይ ሕግን ለሚያውቁት ምን እላለሁ? እናገራለሁ። አውድን ጠብቆ ማወቅ ማጥናት ወሳኝ ስለሆነ መጽሐፉ ሮሜ ምዕራፍ 7 በዋነኝነት የሚያተኩረውና የሚናገረው ስለማን ነው? ሕግን ስለሚያውቁ አይሁዳውያን እንጂ በክርስቶስ ኢየሱስ ላሉ አማኞች አይደለም። ሕግን ለሚያውቁት ምን እላለሁኝ? እናገራለሁ ሲል ሕግ ምን አይነት ስብዕና በውስጣችን እንደሚፈጥር የሕጉን ዋነኛ ዓላማ ነው የሚዘረዝረው። የሕጉን ዓላማ ሲዘረዝር እንግዲህ ሕግ በዋነኝነት በሰው ውስጥ ያለን የኃጢአት ተፈጥሮ ምን ማድረግ ነው? መግለጥ፣ ማሳየትና በተደበቀ የኃጢአት ማንነት ተደብቆ የተቀመጠን የኃጢአት ማንነት በሕግ አማካኝነት ምን ማድረግ? ከውስጣችን እንዲገለጥ ማድረግ ነው ታርጌቱ። ይህንን ባለፈው ሳምንት ስናጠና ቁጥር 7 ላይ ምን ይላናል ጳውሎስ? እንግዲህ ምን እንላለን ብሎ ቁጥር 7 ይነግረናል። ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወቅኩኝ ነበር። ሕጉ አትመኝ ባላለ ምኞትን ባላወቅኩት ነበረ። አሁን ሰው ወደዚህ ምድር ሲመጣ ጀምሮ የኃጢአት ተፈጥሮ አለው ውስጡ፣ ወይም ኃጢአታዊ ማንነት አለ ውስጡ። የሞተ ስብዕና አለ ውስጡ። ወደ ስጋዊ ወደ ራስ ተኮር የመጣ ነው ሰው። መንፈሳዊ ሆኖ አልተወለደም። ሲመጣም ጀምሮ ይሄ ዓለም በወደቀ ዓለም ውስጥ የተወለደ ሰው በተፈጥሮ ውስጥ ሁሉም ሰው የሚኖርበት የስጋ የራስ ጥረት ትግል ያለበት ዓለም ውስጥ የወደቀ ዓለም ውስጥ ከእግዚአብሔር የወጣ ዓለም ውስጥ ነው የተወለደው ሰው። ስለዚህ ሲወለድ ጀምሮ ሰው በደንብ ስሙኝ የሚኖርበት ማህበረሰብ ውስጥ ነውና ያደገው። ያንን ሆኖ ነው የሚያድገው። ግን የምንኖርበት ማህበረሰብ ትክክል ነው ብሎ የተስማማበት ነገር በሙሉ ለእኛም ትክክል ይሆናል። ምክንያቱም ከውልደት ጀምሮ በማህበረሰብ ውስጥ አእምሯችን ላይ የተቀረጸ ነገር ስላለ ነውር ነው ተብለን ያደግነውበትና የተማርነው ነገር እያደገብን ይመጣና ነውር ይሆናል። አሁንም በሰው ውስጥ ልክ ከተፈጠረ ጀምሮ ኃጢአትን ማድረግ፣ መስረቅ፣ ማታለል፣ ማጭበርበር እንዲህ አይነት ተፈጥሮዎች የሰው በቃ ያለ መደረግ ያለበት ሰው ደግሞ ያንን በማድረግ የተካነ እንደሆነ እንደ ትክክል ምን ተብሏል? ተስሏል። ትክክል እንደሆነ ማሰብ ብቻ ሳይሆን ለዛ ደግሞ ኮንሲኩዌንስ እንዳለው ሰው ምን አይልም? ትዝም አይለውም። ስለዚህ ሕግ ዋነኛው ዓላማ ምንድን ነው? በውስጣችን የተደበቀ ከእግዚአብሔር የለየን ኃጢአት እንዳለ ማጋለጥ፣ ኃጢአት እንዳለ ማጋለጥና ማሳበቅ ነው። ስሙት ምን እንደሚል ቁጥር 8 ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ ነው የሚለው። ኃጢአት ነው ውስጣችን የነበረው ኃጢአት ነው። ልክ ሕግ ሲመጣ ኃጢአት ምክንያት አገኘ። ምን አይነት ምክንያት? ሕግ የሚባል ምክንያት አግኝቶ ምኞትን ሁሉ ምን አለብኝ? ሰራብኝ ነው የሚለው። አትመኝ የሚል እኮ ሕግ ሲመጣ ነው። አትመኝ የሚለው ሕግ ሲመጣ አለ ምኞት ኃጢአት እንደነበር አላውቅም አለ፣ በሰላም እኖር ነበር። ነገር ግን አትመኝ የሚለው ሕግ ሲመጣ አለ ኃጢአት በትእዛዝ በትእዛዝ በየትኛዋ ትእዛዝ? አትመኝ በምትሏ ትእዛዝ ተጠቅሞ ድሉን ምኞትን ሁሉ ምን አረገብኝ? ሰራብኝ አለ። ማን የሰራበት? ኃጢአት። ማንን ተጠቅሞ? ሕጉን ተጠቅሞ ምኞትን ሁሉ በእኔ ላይ ምን አረገብኝ? ሰራብኝ። በደንብ ስሙት። ምኞትን ሁሉ በእኔ ተጠቅሞ ምን አረገብኝ? ሰራብኝ ነው የሚለው። ስለዚህ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔ ደግሞ ምን አልኩ? ሞትኩኝ። ማን ነው ሕያው የሆነው? ኃጢአት። እኔ ደግሞ ምን አልኩኝ? ሞትኩኝ። ጌታ ይባረክ። ለሕይወትም የተሰጠችው ትእዛዝ እርሷ ለሞት ሆና አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ምን ብሎኛል? ገድሎኛልና። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅም በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን? አይደለም። ነገር ግን ኃጢአት ሆነ። ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአት ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን
ይሰራ ነበር። ስለዚህ በጎ ነው ሕጉ፣ ምንም ችግር የለበትም ሕጉ ግን ወደ ሰው ልጅ ሲመጣ ሰው ኃጢአተኛና የወደቀ ስለሆነ ችግሩ የሰው ልጅ የኃጢአት ውድቀት እንጂ የሕግ ችግር አይደለም። ሕጉ ዓላማው ምንድን ነው? ሰዎች ደካማና ኃጢአተኛና አዳኝ እንደሚያስፈልጋቸው ምን ማድረግ ነው? መግለጥ ብቻ ነው ስራው። ስለዚህ ቁጥር 14 ምን አለ? ሕጉ መንፈሳዊ እንደሆነ እናውቃለን። ሕጉ ምንድን ነው? መንፈሳዊ ነው። እኔ ግን ከኃጢአት በታች ልሆን ምን ያልኩ? የተሸጥኩኝ የምንድን ነኝ? ቆይ ከኃጢአት በታች ልሆን ምን ያልኩ ነኝ? የተሸጥኩ ነኝ። ግን ደግሞ የምንድን ነኝ? የሥጋ ነኝ። ኦኬ ምዕራፍ 6 ቁጥር 6 ከእንግዲህ ወዲህ ለኃጢአት እንዳንገዛ ለኃጢአት ምን እንዳንገዛ የኃጢአት ሥጋ ይሻር ዘንድ። የማን ሥጋ ይሻር ዘንድ? የኃጢአት ሥጋ ምን ይል ዘንድ? ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ከእርሱ ጋር ምን እንዳለ? ኦኬ አሮጌው ሰዋችን ምን ብሏል? ከክርስቶስ ጋር ከእርሱ ጋር እንደተሰቀለ ምን እንላለን? እናውቃለን። ለምን? ከእንግዲህስ ወዲያ ለማን እንዳንገዛ? ለኃጢአት እንዳንገዛ የኃጢአት ሥጋ ምን ይል ዘንድ? ይሻር ዘንድ አሮጌው ሰዋችን ምን ብሏል? ኦኬ ተሰቅሏል አለን። ኦኬ ምዕራፍ 7 ቁጥር 14 ላይ ሕግ መንፈሳዊ እንደሆነ አውቃለሁ፣ እኔ ግን ከኃጢአት በታች ልሆን የተሸጥኩ ምንድን ነኝ? ኦኬ ምዕራፍ 7 ላይ ከኃጢአት በታች ልሆን የተሸጥኩኝ የሥጋ ነኝ አለን። ምዕራፍ 6 ላይ ደግሞ ከኃጢአት በታች እንዳንሆን አሮጌው ሰዋችን ምን ብሏል? ተሰቅሏል። አሁን ይህን ሮሜ ውስጥ ነው ያለው። ሁለቱ ግን እርስ በርሱ ይጋጫል አይጋጭም? ለሁለት የተለያየ ማንነት ላላቸው ሰዎች ነው እንጂ ያወራው ሁሉንም ለኔ ነው ብለን ከወሰርነው እርስ በርሱ ይጋጫል። ሞታቸዋልም ይላል፣ እንደገና ደግሞ ኃጢአትም ይገዛቸዋልም ይላል። ኦኬ ምዕራፍ 6 ላይ ኃጢአት አይገዛችሁም ይላል። ምዕራፍ 6 ቁጥር 1 ላይ ከእንግዲህ ወዲያ ለኃጢአት ሞታችኋል ይላል፣ ከክርስቶስ ጋር ተሰቅላችኋል ይላል። ደግሞ ምዕራፍ 7 ላይ አይ ሕያው ነኝ ይላል። እንደውም ሕግ ሲመጣ ኃጢአት በእኔ ውስጥ ምን አስገኘ? ሪቫይቫልን አመጣለም ይላል። ኃጢአት ሕያው ሆነ፣ እኔ ግን ምን አልኩኝ? ሞትኩኝ። ለሕይወት የተሰጠችውም ለሞት ሆና ምን አልኳት? አገኘዋት። ምዕራፍ 7 ቁጥር 14 ላይ ሲደርስስ እኔ ከኃጢአት በታች ልሆን ምን ያልኩኝ ነኝ? የተሸጥኩ ነኝ። ግን ይህን የሚፈታልን የትኛው ነው? ቁጥር 7 ላይ እኔም ድሮ ያለ ሕግ ድሮ ብሎናል። መቼ? ሕግ የሚባለውን ነገር ጳውሎስ ምን ሳይል በፊት ሳያውቀውና ሕግ ወደሱ ሳይመጣ በፊት ስለ ድሮ ሕይወቱ እንጂ የሚያወራው በሕግ ውስጥ ስላለው ሕይወቱ እንጂ የሚያወራው በክርስቶስ ውስጥ ስላለው ሕይወቱ አያወራም። ለምን? ቁጥር 24 ይዩት። እኔ ምንኛ የተባረኩ ሰው ነኝ። ምን እኔ ነው ያለው። እኔ ሁልጊዜ መጨረሻው ጎስቋላ ነው። እርሱ ስትል ክራይስትስ እርሱና እኔ እንለያያል። እኔ ጎስቋላ ነኝ፣ እሱ ግን የወደቁትን ሊያነሳ ነው የመጣው። እኔ ምንኛ ጎስቋላ ነኝ። ለዚህም ለሞት ከተሰጠ ሰውነት ምን ይለኛል? ስለዚህ የሕጉ መጨረሻ ምንድን ነው? ማን ይህን እንድትል ነው የሚፈልገው? ይህን ማን ያድነኛል አለና ቁጥር 5 ይሁት በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምን ይሁን? እንዲህ ስላልኩኝ ምስጋና ይሁን። ሄሎ ተስፋ ስለቆረጥኩ ስለተጎሳቆልኩ አቁም ስላጣው ተስፋ ቢስ ስለሆንኩኝ በጌታችን በኢየሱስ ክርስቶስ በኩል ምን ይሁን? ምስጋና ይሁን። ለምን? አዳኝ መጥቷል ኢየሱስ። ሃሌሉያ። ድሮ ያለ ሕግስ ትግል ነበረብኝ። አሁንስ ክብር ለእግዚአብሔር ምስጋና ለሱ ይሁን። ለምንድን ነው የማመሰግነው? እኔ ያልቻልኩትን የጎሰቆልኩትን ሊያድን የመጣ ኢየሱስ ስላለ። ሃሌሉያ። አሁን ሁለቱ ለተለያየ አካል እንደሆነ እዩት እንጂ በአንድ አማኝ ውስጥ ሞተሃልም ለኃጢአት ባሪያ ነህም እንዴት ትሉታላችሁ? ለኃጢአትም ሞተሃል ለኃጢአትም ባሪያ ነህ እኮ አንድ ሰው ሁለቱንም መሆን አይችልም። ጌታ ኢየሱስ እንኳን በሥጋ ወራት ምን ለሁለት ጌቶች መገዛት አይቻልም አይደል? ከሁለት አንዱ መምረጥ ግድ ነው አለ። ስለዚህ የተሻለ የሚገዛ ምን ያደርጋል? ባሪያ አድርጎ የተሻለ የከፈለ ይገዛቸዋል። አሁን ደግሞ የተሻለ የከፈለው ኢየሱስ ነው።
ሃሌሉያ እንጂ ኃጢአት አይደለም። እኛ ቀድመን ግን የኃጢአት ምን ነበርን? ባሮች ነበርን፣ ተሽጠን ነበረ። ማን ነው ነፃ ያወጣን? የተሻለ ከፋይ ከሰማይ መጥቶ ምድር ላይ ዋጋችንን የሚመጥን ከፋይ ጠፍቶ አምላክ ሰው ሆኖ እናንተን ከፍሎን ያመጣ። ሃሌሉያ። ስለዚህ ይሄ ክፍል ፈጽሞ በክርስቶስ አምኖ የዳነ ቅዱሳንን አይመለከተም። ደግሞል እኔ እኮ በጣም እየታገልኩ ነው ካለ ወንድሜ ጌታ ኢየሱስ ይወዳል ተብሎ መሰበክ ያለ። ምክንያቱም ትግል አይደለም ክርስትና ትግል። ይሄ ትግል ነው የሚለው ቋንቋ ራሱ ቸርች ውስጥ ነው ያለው። በክርስቶስ ያላመነ ሰው አይታገልም። ባይዘው ኃጢአቱን ጭልጥ አድርጎ የሆነ ነገሩ እንደፈለገ ሆኖ አይታገልም። በሰላም ጧ ብሎ ይተኛል ቢራውን ጠጥቶ። አንተ ደግሞ ከዛ አገላገላለሁ ብለን ወደ ኢየሱስ መጣ። ኢየሱስ የሚባል አምላክ ኃጢአትን ሞትን ድል የነሳ አምላክ የሞትና የሲኦል መክፈቻ በእጁ የያዘ ካለቅነት ከስልጣናት ከጌትነት በላይ የተቀመጠ እሱን ይዘህ ከዛ ትግል ነው ካልካይ አንተነ ታጋዩና ማቆም አለብህ። ሄሎ እረፍ ይላል ጌታ። አሜን። በእኔ የማይሰናከል ብፁዕ ነው። እሺ ለቀጥል። ስሙት ጳውሎስ ምን እንደሚል የማልወደውን የማደርገውን አላውቅም ነው የሚለው። የማደርገውን ምን አልልም። ይሄ እኮ በጣም ከባድ ንግግር። የማደርገውን ምን አልልም አላውቅም፣ የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን ቆይ የምወደውን የማደርገውን ምን አለው መጀመሪያ አላውቀው ማለት ምን እንደሚያደርግ ሰውየው አያውቅም። ወደ እናንተ አመጣዋለሁ። አንዳንዶቻችሁ አሁን የምታደርጉትን የማታውቁ ሰዎች አሉ። ጌታ ኢየሱስ የሚያደርጉትን አያውቁምና ይቅር በላቸው እንዳለው አለ። አሁን አንዳንድ ሰው የሚያደርገውን አያውቅም። እንዴት እንደማያውቅ በደንብ እንመጣበታለን። ስሙት። የማደርገውን እኔ አላውቅም። ቁጥር 15 ላይ የምጠላውን ያንን ምን እለዋለሁ? ኦኬ የሚጠላውን ምን ይለዋል? ያደርገዋል። የሚወደውን ግን ምን አይልም። የሚያደርገውን አያውቅም፣ የሚጠላውን ያደርገዋል። ማድረግ የሚፈልገውን አያደርግም፣ ማድረግ የማይፈልገውን ግን ያደርገዋል። ቆይ እስቲ ድገመው። የምጠላውን ያንን አደርጋለሁና የምጠላውን የቱን? ያንን የሚጠላውን ያንን ምን እለዋለሁ? አደርጋለሁና ዳሩ ግን የምወደውን እርሱን። ጳውሎስ ቁጭ ብሎ በምኩራብ ሲሰበክ ይሰማል። አምላክን እግዚአብሔርን በፍጹም ነፍስ ውደድ አትመኝ ህጉን ይሰማና ዋ በቃ ብሎ ማድረግ የሚፈልገው የትኛው ነው? አልመኝም፣ ሁለተኛ አልመኝም ይላል። ደስ ይለዋል። በአምላኩ በእግዚአብሔር ህግ ደስ ይለዋል። ማድረግ የሚፈልገው የትኛው ነው? አለመመኘት ነው። ማድረግ የማይፈልገውስ መመኘት ነው። ሲወጣ ግን አንደኛ የሚመኘው እሱ ነው። የማደርገውን ምን አልለው ማለት አላውቀውምና የምጠላውን አደርገዋለሁ። የሚጠላውን ነው እኮ የሚያደርገው። ለምሳሌ አሁን አንዳንድ ጴንጤ እናንተን አላልኩም፣ ግን አንዳንድ ጴንጤ እኔ ዘመኔን ሁሉ ጌታን ደስ ማሰኘት ነው ፈልገው። ጌታን ምን ማድረግ ደስኝ ማለት እኔ እድሜ በጸሎት ቢያልቅ ጌታን እየለመንኩት ነው። ህይወቴ በጸሎት ቢያልቅ እንደዚህ አይነት ክርስቲያን አልገጠማችሁ? መጸለይ ነው በቃ እኔ ህይወቴን ጌታ ሆይ ምናምን አንድ 7 ቀንማ ኔክስት ዊክ 7 ቀን ገብቼ ቀጠቅጠዋለሁ ይላል። ከዛ ግን ከ7 ቀን በኋላ ብታገኘው ሌላ ቀን ቀጥሯል። 7 ቀን የሚቀጥለው ላይ ያደርጋለሁ ብሎ ቀጥሯል። ይሄ እየሰራበት ነው። አልሰማም። የማይፈልገውን ያደርጋል። ለምሳሌ የሚፈልገው መጸለይ ነው ግን አይጸልይም። የሚፈልገው ወንጌል ስርጭት መውጣት ነው ግን አይወጣም። የሚፈልገው መባረክ ነው ግን አይባረክም። የሆነ የሚፈልገውን ነገር አያደርግም። የማይፈልገው ውስጥ ግን ይገኛል። ሁለተኛ ዓላማ ሚልና እዛ ሰፈር ይገኛል።
ሁል ጊዜ በጭንቅላታችሁ ውስጥ ህግ ሲኖር የምትኖሩት ይሄንን ይደግመዋል። ኃጢአት ስላለ አይደለም፣ ህግ ውስጣችሁ ያለ ሰዎች ይደግመዋል። ለምሳሌ አንዳንዱ መጸለይ ህግ ነው ለሱ። መተንፈስስ አሁን መተንፈስ ህግ የሆነበታል። ጌታው በናዝሬቱ በኢየሱስ ዛሬ ተነፍሳለሁ የሚል የለም። ተኝተም ትተነፍሳለህ፣ ተነስተም ወክ እያደረግህ ሁሉ ምን ትላለህ? የመተንፈስ ፕሮግራም የለህም፣ ግን ትተነፍሳለህ። ሳምባላህ ይኸውልህ፣ ጸጋ ልክ እንደ ሳምባ ነው፣ እንደ መተንፈሻ አካል ጸጋ ባንተ ህይወት ውስጥ በጌታ በኢየሱስ ስም ዛሬ ጸልያለሁ ምናምን ብለህ አይደለም። ስትተነፍስ ስትጸልይ ትገኛለህ። ልክ የህይወት አንዱ አካል ነው የሚሆነው እንጂ መጸለይ ማንበብ ፌሎሺፕ እንጂ ሄሎ ህግ አይደለም፣ ስርዓት አይደለም፣ ደንብ አይደለም። ጳውሎስ ምን እያለ ነው? ህግ መጥፎ ነው እያለ ነው አይደለም። ህግ የማይሆን ኔቸር ነው የሚቀሰቅሰው። ህጉ አለ መልካም ነው፣ መንፈሳዊ ነው። እኔ ግን ለኃጢአት የተሸጥኩ ምንድን ነኝ? የስጋ ነኝ። ስለዚህ እኔ ህጉ ችግር የለበትም፣ ችግሩ እኔ ነኝ። ኃጢአት የሚባል ውስጤ በሽታ አለ፣ ችግሩ እኔ ነኝ። ቁጥር 16 የማልወደውን ግን የማደርግ ከሆንኩኝ ህጉ መልካም እንደሆነ እመሰክራለሁ። ህጉ መልካም እንደሆነ የሚመሰክረው በምንድን ነው? የሚወደውን ሲያደርግ ወይስ የማይወደውን ሲያደርግ? የማልወደውን አለ የማደርግ ከሆነ ማን ነው መልካም? ህጉ መልካም እንደሆነ ምን እላለሁ? ምን ስላረገው? የሚወደውን አላስደረገውም፣ የማይወደውን አስደርጎታል። ስለዚህ ማን መልካም ነው? ህጉ መልካም እንደሆነ እመሰክራለሁ። ለምን? እኔ ውስጥ የተደበቀውን ሌላ የሚገዛኝን አጋለጠው። የማልወደውን ሳደርግ እንድገኝ ምንድነው ምክንያት ያገኘዋለ? ህግ ነው። ህግ ባይኖር ኖሮ ውስጤ ያለውን የገዛኝን ኃጢአትን ምን አለለውም ነበር፣ አላቀውም ነበር። ስለዚህ ህጉ መልካም እንደሆነ እመሰክራለሁ። ቁጥር 17 እንደዚህ ከሆነ ግን ያን የማደርገው አሁን እኔ አይደለሁም። ቆይ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ምን የሚል የሚያድር ኃጢአት፣ በእኔ ምን የሚል የሚያድር ኃጢአት። ኦኬ አሁን አንድ ጥያቄ ልጠይቃችሁ። በእናንተ የሚያድረው ክርስቶስ ነው ወይስ ኃጢአት ነው? አሁን በጥንቃቄ ስሙ። አሁን በአማኝ ውስጥ ያለው ኢየሱስ ነው። ባላመኑ ውስጥ ደግሞ ማን ያድራል? ኃጢአት። ባመኑት ውስጥ ማን ያድራል? ክርስቶስ። ክርስቶስ ወደኛ ሲያድር ኃጢአትን ጠጋበል ብሎት አይደለም የገባው። ደባል ሆኖ አይደለም የገባው። የሆነ በክፍል ተከፋፍለው አይደለም አንተ ውስጥ ያሉት። አንዳንዴ በውሃ በምናምን እየተጣሉ አይደለም የሚኖሩት። እንደ ክፉ ጎረቤት አይደለም። እንደምንጣላቸው ሰዎች አጠገባችን እንዳሉ ሰዎች አይደለም። በእኛ ውስጥ አንድ ሰው ነው የገባው። ኃጢአትን ድል ያደረገው ኢየሱስ ገብቶብሻል። በክርስቶስ ላመኑ ሁሉ ማን ነው ውስጣቸው ያደረው? ክርስቶስ። የሕያው የእግዚአብሔር ማደሪያ መቅደስ እንደሆናችሁ አታውቁምን? ኦኬ እኛ ውስጥ ያደረው ማን ነው? በእርሱ ኃጢአት የለም፣ ኃጢአትንም አላደረገም፣ ኃጢአትንም አያውቅም። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችኋል። ኢየሱስ ምን ሊያደርግ ነው የተገለጠው? በቃ አንተ ጋር ኃጢአት ሕያው ሆኖ የሚኖረው ሰውየው እስኪመጣ፣ ያስወገደው ኢየሱስ እስኪመጣ። ለሞመንት ኢየሱስ ሲገባ ውስጥ ኃጢአትን አስወግዶ ነው የገባው። ሃሌሉያ። በመስቀል ባስወገደው ደም ወደኛ ቀድሶን የገባው፣ አጥቦን የገባው፣ በመንፈሱ ለይቶን የገባው። ከገባ ሰዓት ጀምሮ ባንተ ውስጥ ኃጢአት የለም። ይሄንን በጣም ውስጣችሁ እንዲዋሃድ ይፈልጋል። ክርስትና ደካም ነው፣ ኃጢአት ነው፣ ምናምን ነው እያላችኋል። ክርስትና የኃጢአት ህይወት የለውም። ክርስትና የክርስቶስ ህይወት ነው። ሄሎ
የሞተን ሰው በፍጹም ሽሮ በቂቤ አይሸተውም። ክብር ለጌታ ይሁን። የሞተን ሰው ሽሮ በቂቤ ይሸተዋል። ለምን? ሞቷል ሰውየው አይደል? በህይወት ያለን ሰው ግን ሽሮ በቂቤ ምን ይለዋል? ይሸተዋል። እና ለምንድነው የሚሸት ብትሉት በህይወት ስላለ ነው። የሞተን ሰውዬ ግን ቀስቅሰ በጌታ በኢየሱስ ስም አሽትት ብትሉት የለማ ውስጥ ሰውየው ስለሌለ አስክሬኑ ብቻ ስለሆነ ያለ ቦዲው ብቻ ስለሆነ ያለው ሊያሸት ይችላል? አይችልም። ለምን? ውስጥ ያለው ዋና አሽታጩ ምን ስላለ? ስለሞተ። ልክ እንደዛው ለኃጢአት ሞታቸዋል ሲል ማሽተት እንዳችን ውስጥ ያለው አሽታሹን ኃጢአትን የሚያሸተው ሞትን የሚያሸተው ከርስን የሚያሸተው አመፅን የሚያሸተውን እሱን በመስቀል ጠርቆ አስወግዶት አሁን አንተ ውስጥ ያለው ጽድቅ የሚያሸተው ነው። ቅድስና የሚያሸተው ነው። ህይወት የሚያሸተው ኢየሱስ ገብቶብሻል። ሃሌሉያ። እስኪ በእኔ ውስጥ ያለው በል ኢየሱስ ብቻ ነው። ዓለምን፣ አመፅን፣ ኃጢአትን፣ ሰይጣንን ቀብሮ ከሙታን የተነሳው በሰማይ የከበረው የትንሣኤው ጌታ በእኔ ውስጥ በክብር አለ። እኔ አላቅም በቃ ደካማ ነኝ አይደለህም። የቱጋ ነው ኢየሱስ ለኃጢአት የደከመው? የቱጋ ነው የተገኘው? የቱጋ ነው ሲወድቅ ያየኸው? በነገር ሁሉ ተፈትኖ ከኃጢአት በቀር ሃሌሉያ ሁሉ እንድል አድርጎ የገባ በነገር ሁሉ ተፈትኖ ያልተገኘ ያንቺ ኢየሱስ እሱ ነው አንተ ውስጥ የገባው። ሄሎ አሁን አንተ ውስጥ የገባው ኢየሩሳሌም መካከል ላይ በሸላቾቹ ፊት ዝም ያለው አይደለም። በጥፊ የተመታው አይደለም። እሱ አይደለም አንተ ውስጥ ያለው። በቃ የሚያደርጉትን አያውቅም ምናምን ያለው አይደለም። ድል ነስቶ የይሁዳ አንበሳ በግርማው ዙፋን ቀኝ የተቀመጠው አይኖቹ የእሳት ነበልባል እግሮቹ እንደ ጋለና ሲሆን እሱ ነው አንቺ ውስጥ ያለው። አብሮት የበላው የጠጣው ዮሐንስ፣ ጓደኛው ዮሐንስ፣ ሐዋርያው ዮሐንስ፣ አውቃለሁ የሚለው ዮሐንስ በመንፈስ ሆኖ ሲያየው እንደ ሞተ ሰው ነው የወደቀለት። የከበረው ኢየሱስ፣ ከሞት የተነሳው ኢየሱስ፣ ቁልፎቹን በእጁ የያዘው ኢየሱስ እሱ ነው አንቺ ውስጥ ያለው። እሱ ነው አንተ ውስጥ ያለው። ወይኔ ደከመኛ ቃተኝ አይደለም። ከደከመ እዚህ ውስጥ ሕግ አስቀምጠህ እንጂ ኢየሱስ የነገሰበት ሰው ኃጢአት አይከብደውም። እሰይ ነካርጉትና ኃጢአት አንተ ውስጥ የለም በል። ዘና በል በሉት። አትፍራ በሉት። አንተ ውስጥ ያለው በሉት ከዘላለም ዘመናት በፊት አልፋና ኦሜጋ ይሆን ሁሉም በእጁ ደግፎ የያዘው ኢየሱስ ነው። ሄሎ ማነው አንቺ ውስጥ ያለው? ማነው አንተ ውስጥ ያለው? የትኛው እንደዚህ ዝም የሚለው? ሄሎ እንደዚህ ዝም እኮ ያለ አሁን ማጀስቲክ ሆኖ አንተ በክብር ወንበር ላይ ተቀመጠ እኮ ነው አንተ። ልክ አንተ ልክ ስትታገል ሲያቀተ ወይኔ አስቸገሩት። ገብርኤል ና እንሂድ ብሎ እኮ ሊዋጋ ዛሬ ይመጣም አንተ። ሄሎ ጨርሶ ተቀምጧል ያለ ሃሌሉያ። ስራው ስላለቀ እንዳሮጌው ኪዳን ካህናቶች ቀኑ ሙሉ ቆሞ አይደለም ያለው፣ በየዓመቱ ቆሞ አይደለም ያለው። አንድን መስዋዕት ለዘላለም አቅርቦ በግርማው ዙፋን ቀኝ ተቀመ። የምስራች አንተም ከእርሱ ጋር ተቀምጠሃል። ውጊያ ላይ አይደለህም፣ ሰልፍ ውስጥ አይደለህም። ከእርሱ ጋር አስቀመጠን። ስራሽ አልቋል። ምን ብለሃል? ተቀምጠ። ታዲያ ጳውሎስ ምን እያለ ነው? በእኔ የሚያድር ኃጢአትን አገኛለሁ ሲል በክርስቶስ ኢየሱስ ሳያምን በፊት ሄሎ በክርስቶስ ኢየሱስ ላሉትስ ኩነኔ የለም፣ አስገዳጅ የለም። ሄሎ የሞትንና የኃጢአትን ሕግ የሰበረ የህይወት መንፈስ ነው ያለው።
እንዲህ እየደከምክ እየወደክ እንደሱ አይነት ህይወት የለም። ወንድሜ ብዙ አትዳፈር ኃጢአት። ኢየሱስንስ እኛ አሁን ስለ ኢየሱስ እያወራን ሰው ስለ ኃጢአት ይሰማል። ኢየሱስ የሚባለው አምላክ ሰው ሆኖ ለኛ መከራን የተቀበለው እሱ ኃጢአትን መታሰቢያ እንዳይኖረው ደምስሶታል፣ ሰርሶታል፣ ከመንገድ ጠርቆ አስወግዶታል። ምን ብሎታል? አስወግዶታል። መታሰቢያ እንዳይኖረው፣ አሻራ እንዳይኖረው። ኃጢአትን ሊያስወግድ የማይችል መስዋዕት ነበር የብሉይ ኪዳን። ማስወገድ አይችሉም። ማስወገድ ነው የማይችሉት። የአዲስ ኪዳኑ መስዋዕት ኢየሱስ የሚሸፍን አይደለም፣ የሚያስወግድ። ሄሎ ዳዊት ምን አለ በብሉይ ኪዳን ሆኖ? እግዚአብሔር ኃጢአቱን የማይቆጥርበት አይደል? በደሉ ምን ያለችለት? የተሸፈነችለት፣ የተሰረየችለት፣ የተወገደለት አይልም እኮ። የተወገደለት አይልም። ምን ያለችለት? የተሸፈነለት። ለምን? በሱ ኪዳን ውስጥ መሸፈን ነው። የተሸፈነለት እንኳን ብፁዕ ነው አለ። የተወገደለትስ? የተወገደለት ደግሞ የብፁዕ ነው። የኔ ትርጉም ነው የብፁዕ ምን አያ። አዲስ ኪዳን ላይ አልተሸፈነልም፣ ተወግዷል። እስካሁን መቃብራቸው ያልተገኙ 3 ሰዎች አሉ። መቃብራቸው እስካሁን ያልተገኘ። የመጀመሪያው ሰው ሙሴ ነው። ሙሴ የት ጋር እንደተቀበረ ማንም ሰው ያውቅም። የእስራኤል ሕዝብ 30 ቀን 1 ወር ሙሉ ድንኳን ጥለው አለቀሱለት ይላል። ግን የት ቦታ አስክሬኑ እንዳለ እስካሁን ምን አይልም። እግዚአብሔር ነው ወስዶ ሙት ያለው። የወሰደው እሱ ነው፣ ያሰናበተው እሱ ነው። ማንም የቱ ጋር እንደሆነ መቃብሩ አያውቅም። ሁለተኛው መቃብር የኃጢአት መቃብር ነው። ኃጢአትን እግዚአብሔር የቱ ጋር ወስዶ እንዴት አገልግሎ እንዴት እንደሰረዘው እኔ እስካሁን አላውቅም። ሲያስወግደው እንዴት እንዳስወግደው እኔ እስካሁን አላውቅም። ሙሴ ሲሞት ሕግ ነው አብሮ ምን ያደረገው? ሕጉን ስለሚወክል ሰዎችን ሁሉ የሚጻረረውን ሕግ እግዚአብሔር ጠርቆ ከመንገድ ሲያስወግደው የት እንዳስወግደው አይታወቅም። በተመሳሳይ ኃጢአት የት እንዳስወግደው ምን አይነት ሶስተኛው ሰው እኔ ነኝ። እኔ ያኛውን እንትን የሚታገለውን ዳዊት የቱ ጋር እንዴት አድርጎ እንዳስወገደው አላውቅም። አሁን አዲሱ ሰው ነው ያለው። አንተ ሶስተኛ ግባ ከፈለክ። በቃ እኔ አራተኛ ልሆናል አንዱ አይደለም። አንተም ሶስተኛ ነህ። በእርሱ ስጋ አስወግዶናል። አንዱ ስለ ሁሉ ሞተ። እንግዲህ ሁሉ ማንም ያድርብን? ክርስቶስ። ኦኬ። ባላመኑ ሰዎች ውስጥስ ኃጢአት በእኔ ኃጢአት ያድራል። እሺ ቁጥር 18 በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም። የማልወደውን የማደርግኝ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር አይደንቅም። ስሙት። የማልወደውን የማደርግ ከሆንኩ እኮ ነው የሚለው። የማይወደውን ምን ይላል? ያደርገዋል። ያንን የማደርግ ከሆነ በቃ ምንም አትቸገሩ አለ። ያንን የማደርገው እኔ አይደለሁም። እና ማን ነው ሲባል በእኔ የሚኖር ኃጢአት። የማይወደውን የሚያደርገው በእርሱ ውስጥ ሆኖ ማን ነው? ኃጢአት። ጌታ ይባረክ። የማይወደውን ምን ይለዋል? ያስደርገዋል። የሚወደውን ግን ማድረግ አይችልም። ያንን የሚያደርገው አሁን እኔ ሳልሆን አለ በእኔ የሚያድር ኃጢአት። ኦኬ ሪቨርስ እናጥናው። በእኛ የሚያድረው ኃጢአት ሳይሆን አሁን ማን ነው? ክርስቶስ። ስለዚህ የምንወደውን እናደርጋለን። መጸለይ ነው የምትወዳው? ክርስቶስ ስለሚያድርበት ትጸልያለህ። ማንበብ ነው የምትወዳው? ክርስቶስ ስለሚያድርበት ታደርገዋለህ። መስበክ ነው የምትወዳው? ክርስቶስ ስለሚያድርበት ታደርገዋለህ።
አንዳንድ ቸርች ደግሞ ይችኛዋን መንፈሳዊ ተገለል እንትን ነው አጋንንት ነው ወንድሜ። የአጋንንት ጉልበት ቀላል አይደለም። በዚህ ስጋችን ላይ ነው የሚያድር፣ ስጋችን ላይ ይከመራል እና መዋጋት አለብህ ወንድሜ። ይሄው ማን ነው አለን። ከዛስ አንዳንዱን እርግማን ነው ይሉታል። ተንበርክከ ይጸለይልና ከእንትን 3 ቀን እንገባለን፣ 3ኛው ቀን ላይ ናንተ ያንተ 3ኛው ቀን ላይ ነው ጮህ የሚወጣው፣ ከህይወት ይቆረጣል ምናምን ይሉታል። አንዳንዱን ደግሞ ስትጠመቅ ነው የሚቆረጠው ይሉታል። እስኪጠመቅ ድረስ ግን ያው ኢየሱስ ብቻውን በቂ ነው። አልሰማም ደባል ጓ ብቻውን ምንድነው ፈጽሞ እዚህ ውስጥ አጋንንት አለ። አሁን ስሙ አልተጠራ እንወደዋለን፣ ግን አምጥተን የሆነ ጥቅሱ ስፍት የለም። ማን ነው አለ? በእኔ የሚያድር ኃጢአት። በዓለም ያለ ሰው በውስጡ ኃጢአት ስለሚያድር ያንን ያስደርገዋል። አሜን። ኦኬ እኛውስ ማን አለ? አሁን ክርስቶስ እንዲያድርብህ ካላወቅ ብዙ ነገር ልታደርግ ትችላለህ። ማን እንደሚያድር አታውቅም። ጳውሎስ ራሱ ግራ ገብቶ እናንተ አለ የሕያው የእግዚአብሔር መቅደስ እንደሆናችሁ የእግዚአብሔርስ መንፈስ እንዲያድርባችሁ አታውቁምን? ምን ስላላሉ ሰዎቹ ስላላወቁ አታውቁምን? እንዴት ነው የክርስቶስን ሥጋ ወስጄ ለጣዖት አምልኮ የማግደው? እኛ ውስጥ ያለው እኮ አሁን የሚያድርብን እኮ ማን ነው አለ? ክርስቶስ እንዲያድርብን የሕያው የእግዚአብሔር ምን ማደሪያ። እቺ ማደሪያ የምትለው ቃል የቤት ቁጥር ማለት ነች። የቤት ቁጥራችሁ ስንት ነው? የናን ቀበሌ የሚያውቀው የቤት ቁጥር አለ አይደል? ልክ እንደዛው እግዚአብሔር የት ነው የሚገኘው ምናምን ብለህ ስትፈልግ ሰማይ አይደለም፣ የቤት ቁጥሩ አንተ ነህ። የሰፈር ሰው የአካባቢ ሰው ፍለጋ እግዚአብሔር መገናኘት ፈልጋለሁ ሲባል ኮምፓሱ የሚጠቁመው የሕያው የእግዚአብሔር ማደሪያ አድራሻው መገኛ ስፍራው በሰፈር ውስጥ አብረህ እንድትኖር ካንተ ጋር እንዲኖር የመጣው ኢየሱስ መገኛው አንቺ ነሽ። አድራሻው አንተ ነህ። ሄሎ ዝም ብሎ ማደር የሆነ ሊተኛ አይደለም አንተ ውስጥ ያለው የህልውናው መገኛ የሰፈሩ የአካባቢውን ለመቀየር እግዚአብሔር የሚጠቀምበት ሰርቶ ማሳያው የእግዚአብሔር ፑልፒት አንተ ነህ። የህይወት መድረክ አንተ ነህ። በአካባቢ ላይ ገዢ ሆኖ በአካባቢ ላይ ቀያሪ መሆኑ አምላክ መኖሩን አንቺ ውስጥ ሆኖ ያሳያል። እንዴት ካልክ አንተን አመፀኛውን እየቀየረ ያሳያል። ከነገ ዛሬ በቃ ወደቀ ሲሉ እንደገና ቆመ፣ ተሻሽለ አበቃለ ሲሉ ተነስተ ያሳይህና ይሄ ሰውዬማ ሰው ብቻ አይደለም ይላል። ግን እኔ የምልህ ባለፈው አማረትን፣ ባለፈው የሆነ ነገር መተት አደረግን፣ ብዙ ነገር አድርገናል። እንደን ያልወደቅከው ምንድነው? ያንተን አምላክ እኛ መከተል እንፈልጋለን። ለምን? አድራሻው ነህ። አልሰማህ? ለምሳሌ ኢየሱስ መጥቶ ምን አለ? ይሄን ቤተ መቅደስ አፍርሱት፣ እኔ በ3 ቀን። የትኛውን ቤተ መቅደስ? የእግዚአብሔር ማደሪያው። እሱን እኮ ነው፣ ራሱን እኮ ነው። እነሱስ የት ይወስዳሉ? ቤተ መቅደስ መስዋዕት የሚያቀርቡበት የሰለሞን መቅደስ እኮ አለ። እሱ ግን ምን አለ? ይሄን መቅደስ አፍርሱ። የት ነበር እግዚአብሔር የሚገኘው? እኔን እንኳን ባታምኑ አለ በእኔ ያለውን ማለት አየህ፣ በሱ ውስጥ ነበር። ዛሬ ደግሞ ይኸውልህ ኢየሱስ ፊዚካል የለም። የኢየሱስ ክርስቶስ አካል አንቺ ነሽ፣ አንተ ነህ። በቃ አሁን መቅደሱ አንተ ነህ፣ መገኛው አንተ ነህ፣ ማደሪያው አንተ ነህ። ለአካባቢው መቃየር ምክንያት አንተ ነህ። ጩናኔ ነኝ በለሽ፣ በእኔ የሚያድረው በለሽ ኢየሱስ ብቻ ነው። በእኛ የሚያድርማ በእኔ በስጋዬ ማለትም የማደርገውን ስለማላቀው የማልወደውን ስለማደርግ እኔ ሳልሆን ይህን የማደርገው ማን ነው? ኃጢአት። ዛሬ ደግሞ ሳታቀው ስትጸልይ ትገኛል። በልበል ይልሃል። ውስጥ ስታነብ ትገኛል። ራባባባ ትላለህ። ከዛስ ቆመ ታውቃለህ፣ እኔ በጣም የጸሎት ሰው ስለሆንክ አይደለም የሚል ጳውሎስ ምን አለ? በእኔ የሚያድር ኃጢአት ነው አለ። አንተ ደግሞ በእኔ የሚያድር ክርስቶስ። ስትጸልይ በእኔ የሚያድር ክርስቶስ፣ ወንጌል ስትሰራ በእኔ የሚያድር ክርስቶስ። የሆንከውን ሁሉ መልካም ነገር ለመሆን አንተ የለህበትም። በአንተ ያደረው ግን በአንተ የሚኖረው ግን ለውጦ ያሳይሃል፣ ቀይሮ ያሳይሻል። ከዛም ትምክትህ እሱ ይሆናል። እኔ አይደለሁም፣ በእኔ የሚያድርማ ጌታ ይባላል። ቁጥር 21 እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ። እሺ እንኪያስ እኔ ክፉን ማድረግ ስወድ
መልካሙ በእኔ እንዲያድርብኝ ጸጋን አገኛለሁ። ድገመው። አዲሱ መደበኛ ትርጉም። እሺ ከመስቀል በፊትና ከመስቀል በኋላ። ከመስቀል በፊት እንኪያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ምንን አገኘዋለሁ? ሕግን አገኘዋለሁ። አሁን ቀይረው ወደ አንተ። ክፉን አደርግ ዘንድ ስወድ በእኔ መልካም እንዲያድርብኝ ጸጋውን አገኘዋለሁ። ኢየሱስን አገኘዋለሁ። ክፉ ማድረግ እንዳልችል መልካም ማድረግ እንድችል የሚያድርብኝን አገኘዋለሁ። ማን ያደረብኝ? ሕግ አይደለም፣ በእኔ ያደረው ክርስቶስ ነው። መልካሙ እንዲያድርብኝ ጸጋን አገኘዋለሁ። ሄሎ በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አገኛል። ሁለት ሕግ አለ። አንደኛው ሕግ ምን አይነት ነው? የሙሴ ሕግ ነው። ሌላውስ በብልቶቹ ለኃጢአት የሚማርከው ሌላ ሕግ ያገኛል። ብልቶቹን የሚጠቀም የማይሆነውን የሚያሰራው ሌላ ሕግ ያገኛል። ያኛው ውስጥ ላይ ያለውን ሕግ የሚቀሰቅሰው ከውጭ የመጣው የሙሴ ሕግ ነው። አሁን ደግሞ እኛ ውስጥ 2 3 4 ምናምን ሕግ የለም። አንድ ሰውዬ ነው፣ እሱም ኢየሱስ ይባላል። ስለዚህ ውስጥ ሆኖ በብልቶች የሚገለጥ ጽድቅ፣ በብልቶቻችን የሚገለጥ መልካም ስራ ያደርግብን ዘንድ ይጠቀምብን ዘንድ ሕግን አይደለም የምናገኘው፣ ብቻውን አምላክ የሆነው ኢየሱስ ጸጋው በእኛ እንዲያድር እንዲኖር እናገኛል። በውስጥ ሰውነቴ በአእምሮዬ ሕግ ደስ ይለኛል አይደል? በሕጉ እኮ በውስጥ ሰውነቴ አለ በእግዚአብሔር ሕግ ምን ይለኛል? እኛ ደግሞ በውስጥ ሰውነታችን በመንፈስ ደስ ይለናል። በመንፈስ እንቃጠላል። በጸጋው ሐሴት እናደርጋ። ሕግ የለማ ማን የለም? ሃሌሉያ። በውስጥ ሰውነቴ በእግዚአብሔር ቁጥር 23 ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውን በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አገኛለሁ። ስሙት፣ ምን አይነት ሕግ አለ እዚህ ውስጥ? በብልቶቹ የሚሰራ የኃጢአት ሕግ አለ። በአእምሮ ደግሞ ደስ የሚሰኝበት የማን ሕግ አለ? የእግዚአብሔር ሕግ አለ። ስለዚህ በመካከል ምን ሆኛለሁ አለ? ውስጤ የኃጢአት ሕግ አለ በብልቶች የሚሰራ። ከዛ ደግሞ ስሰማው የሚያስደስተኝ ደግሞ የእግዚአብሔር ሕግ አለ። የእግዚአብሔርን ሕግ ሰምቼ ለማድረግ ስፈልግ ግን በብልቶች የሚሰራ የኃጢአት ሕግ አለ፣ የሞት ሕግ አለ። ወስዶ እኔን ምን የሚያደርገኝ? ኃጢአት የሚያሰራኝ። ከዛ መጨረሻው ምን አለ? እኔ ምንኛ ምንድን ነኝ? ጎስቋላ ሰው ነኝ። ኦኬ አሁን ቁጥር 14 ጀምሮ ስታዩት እኔ ከቁጥር 7 ነው የሚጀምረው። እኔ በአይምሮዬ እኔ መልካም ላድርግ ስፈልግ እኔ ክፉ ሳድርግ እኔ መጨረሻው ወይኔ ይኸው እኔ ብሎ መጨረሻውን እኔ ነው እኮ ያለው። ምንኛ ጎስቋላ። ኦኬ ለክርስቲያን ነው ብለው ለሚከራከሩ ሰዎች ምዕራፍ 8 ላይ ካለው ጋር ላጋጫቸው የሚከራከሩ ስላሉ ምዕራፍ 8 ላይ ሞት ቢሆን አለ ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን አይደል ከክርስቶስ ፍቅር ማን ምዕራፍ 8 ላይ አሸናፊ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ምዕራፍ 7 ላይ ጎስቋላ እና በየምዕራፉ እንዴት ነው እየተቀያየረ ነው እንደሚኖረው ሰውየው አይደለም። ምዕራፍ 7 ለማን ስለሚያወራ ነው? ፈጽሞ በክርስቶስ ሳያምን በፊት እኔ ድሮ በሕግ ሳለሁ ብሎ ነው ያወራው። በሕግ ስር ለሚኖር ሰው እንጂ በጸጋ ስር ለሚኖር አይደለም። በጸጋ ስር ለሚኖርስ ለኃጢአት ሞቷል። ከሕግ በታች አይደለም፣ ከኃጢአት በታች አይደለም። ምዕራፍ 8 ላይ ደግሞ ወስዶ ምን ያደርገዋል? ከእንግዲህ ወዲህ ሃሌሉያ የኃጢአት ሥጋ በአንተ ስለተሻረ ሞት ቢሆን አለ እኮ ሕይወት ቢሆን ያለው ቢሆን የሚመጣው ቢሆን እንግዳ ነገር ቢሆን እንኳን ችግር ነው፣ ረሃብ ነው፣ ቸነፈር ማንም ይለየኝ እኮ ነው። ማን ነው ብሎ እኮ ነው የሚጠይቀው። ኃጢአት ከክርስቶስ ይለያል ሰውን? ሄሎ ለምሳሌ ኢሳይያስ 59 ምን ይላል? የእግዚአብሔር ጆሮ ከመስማት አይደል አይኑ ከማየት ግን ኃጢአታችሁ ምን ብላችኋለች? እግዚአብሔርን ለይተዋለች አላለም። እናንተን የለያችሁ ማን ነው? ኃጢአታችሁ ነው ያለው። ኦኬ ጳውሎስ ደግሞ ማንም አይለየኝም ካለ ጉልበታሙ ከእግዚአብሔር የሚለየው ኃጢአት እንኳን ምዕራፍ 8 ላይ ድል ስለተነሳ ማንም አይለየም። ማንም ምን አይነ እዚህ ጋር ጎስቋላ ነኝ ያለው ከኔ በኔ ለኔ መጨረሻው ላይ ወይኔ ነው። ክርስትናስ ከእርሱ በእርሱ ለእርሱ
መጨረሻስ ላይ እርሱ ብለህ ነው መሰካ። ምንም የምትመካበት ነገር የለማ። ጌታ ስሙ ይባረክ። ሃሌሉያ። በጌታችን ቁጥር 24 አይደል? እኔ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነን? እስኪ ከኢየሱስ ውጭ ያዳኛለ? ከሞት የሚያድን ማን ነው? ኢየሱስ። ቁጥር 25 በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምን ይሁን? ምስጋና ይሁን ለእግዚአብሔር። ለምን? እንግዲያስ እኔ በአእምሮዬ ለእግዚአብሔር በስጋዬ ግን ለኃጢአት ሕግ እገዛለሁ። ምዕራፍ 8 ቁጥር 1 ልዝጋት። እንግዲህ ምዕራፍ 8 ቁጥር 1 በክርስቶስ ኢየሱስ ላሉት አሁን ኩነኔ። ኦኬ። ምዕራፍ 7 ቁጥር 1 ወንድሞቼ ሕግን ለሚያውቁት። ምዕራፍ 8 ቁጥር 1 በክርስቶስ ኢየሱስ ላሉት። እንደው ስናጠና ግር እንዳይለን ይሄ ምዕራፍ 8 የሚለውን እኛ ሰዎች ነን ቁጥር 1 ምዕራፍ 8 ምናምን ብለን የከፋፈል ነው ላጠናን እንዲያመቸን ሰው ነው እንጂ ጳውሎስ ሲጽፍ በምዕራፍ በቁጥር አልከፈለው። ላጠናን እንዲያመች ተብሎ ምዕራፍ 8 ቁጥር 1 አሁን ሐሳቡ ምን እያደረገ ነው? እኔ ጎስቋላ ነኝ ብሎ ዘጋና እንግዲህስ ለእግዚአብሔር ምን ይሁን? ምስጋና ይሁን። እኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ደግሞ ለኃጢአት ሕግ እገዛለሁ ይልና በክርስቶስ ኢየሱስ ላሉት አሁን ኩነኔ ያለባቸው። በማን ላሉት? እኛ በማንን? ሃሌሉያ። በማን ያለ ነው? በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ለምንድን ነው የሌለባቸው? ቁጥር 2 ላይ በክርስቶስ ኢየሱስ ያለው። ክርስቶስ ውስጥ ያለ ነገር አለ። በክርስቶስ ኢየሱስ ያለው የምን ሕግ? እስካሁን ምዕራፍ 7 ላይ ያልተጠቀሰ ሌላ ሕግ መጣ። የምን ሕግ ነው አለ? የሕይወት መንፈስ። የትኛው የሕይወት መንፈስ ሕግ? ኢየሱስን ብሎ ከሙታን የሞትን ጠራት ፍቶ ከሙታን ያስነሳው ሕይወትን የሰጣው የትንሣኤው መንፈስ የሕይወት መንፈስ ሕግ ከኃጢአት ከሞት ከበሽታ ድል አድርጎ ያነሳው ያ የሕይወት መንፈስ ሕግ አለ። ምዕራፍ 7 ላይ ካታገለኝ ከኃጢአትና ከሞት ሕግ ምን አውጥቶኛል? አልሰማው። ምን አውጥቶኛል? በክርስቶስ ናችሁ። ጳውሎስ ከታገለው ነገር እናንተ አርነት ወጣችሁ። ጳውሎስ በታገለው ውስጥ በኃጢአትም በሞትም ሕግ ውስጥ ትግል ውስጥ አይደለም። የማንፈልገውን የምናደርግ አይደለንም። የማንፈልገውን አንፈልግም፣ የምንፈልገውን እናደርጋለን። አሜን።